አንተ ስለ ሰው አላስተማርክ የሰበከ ወይም ደግሞ ያስተማርክ አይመስልም እንዴ? ምን አለ የራስህን አርፈህ ብታስተምር። ስለ ሰው ትልቅ የምትል ምን ሆነ? ሂደህ 24 ሰዓት ነቢያችንን ሲዘልፍና አወባካቸው የሄዱና ተሳዳቢዎች መምህሮቻችን ተናገሩ። እኛ አልተሳደብንም። ማን ሌላ ስለተሳደበ አንተ የግድ መሳደብ አለብህ? ይሄ ከአንድ እምነት አስተማሪ የሚጠበቅ ነው። አንተ እኮ የእምነት አስተማሪ ነህ አይደለ? የተሳደብኩትን ብቻ የተሳደብኩትን ነገር የሰውን እምነት ማጣጣል፣ የሰውን እምነት በዚህ ደረጃ መዝለፍ እና ማዋረድ፣ ክብር መንሳት፣ ይሄ እኮ በጣም ንገረኝና ይሄ በእምነቶች መካከል መከባበር። የሰደብኩትን አንድ ስድብ ንገረኝ፣ እምነትህን ንገረኝ። በጣም ነው የምከታተል። አንተ ስትሳደብና ስትዘልፍ ሳታዋርድ የወጣበት ቀን አለ። አንድ ምን ብዬ ሰደብኩ? አንድ እኔ እንዴት አድርጌ ላስቀምጠው እችላለሁ? እኔ በገባው ቁጥር አንተ የሰውን እምነት ስታጣጥል እና ስታዋርድ ነው ማይ። ለምን መሰለህ? እኔ አሁን እዚህ ልሳደብ ወይም ደግሞ ክብር ለመንሳት ምናምን አይደለም የመጣሁት። እኔ ልነግርህ ነው። አትሊስት እንኳን በእምነቶች መካከል መከባበር። እኔ ብዙ የእምነት ብዝሃነት ባለበት አካባቢ ነው የተወለድኩት። ገብቶሃል? እኔ ክርስቲያኑም ሙስሊሙም በሰላም ተከባብሮ የሚኖርበት አካባቢ ነው የተወለድኩት። ግን ይሄ ለኛ አይጠቅመንም። ሰው የፈለገውን እምነት ነው የሚከተለው። ፈጣሪ እሺ፣ የሰደብኩትን አንድ አምጣ አልኩህ። ይሄ ልታወጣ አልቻልክም። አሁን እምነትን ስለመሳደብ ያለንን አቋም እንደ እስልምና ላስረዳህ ቢያንስ ጊዜ ሰጥቼ ማለት ነው። እሺ አዳምጥ። አላህ ስብሓነ ወተዓላ በሱረት አልአንዓም ላይ ምን ይላል? ወላ ተስቡ አለዚነ የድዑነ ሚን ዱኒላህ፣ እነዚያ ከአላህ ውጭ ሌላን አካል የሚጠሩ ሰዎችን አትስደቧቸው ይላል። የሌላን እምነት የእምነቶቻቸውን መገለጫዎች መሳደብ ነውር ነው። በኢስላም አይቻልም፣ አይፈቀድም። አላህ ነው ቃል በቃል ወላ ተስቡ አለዚነ የድዑነ ሚን ዱኒላህ ፈየስቡ ላህ ዐድወን ቢገይሪ ዒልም ያለው። እነዚያ ከአላህ ውጭ ሌላ አካል የሚያመልኩ ሰዎችን እንዳትሰድቧቸው ብሎ ተናግሯል። ገብቷቸዋል አይደለ? እኛ ተጋጋሚ ታድርገ ሰው እየተናገረ ጣልቃ ትግቡ ባካቸው። አምላካችን አላህ ስብሐነ ወተዓላ ወቁሉ ሊናሲ ሑስነን ይላል። አምላካችን አላህ ስብሐነ ወተዓላ ለሰው ሁሉ መልካምን ተናገሩ ይላል። ገብቷቸዋል? ይሄ ነው ክርስቲያን ሶሻል ሚዲያ ላይ ታውቃላችሁ፣ ከሙስሊሞች ጋር በትክክል መሟገት ሲያገተ ጊዜ አላህና መልእክተኛ ሲሳደብ የሚሆን ሰው ታውቃላችሁ። ግን አንድም ከሄዳቸው አትናገሩ፣ ደስተኛ ናቸው በዚህ። ነገር ግን ይሄ ንጽጽር እንዳይሰራባችሁ ክርስቲያኖች ገብቶ በቃ ጥያቄ ያለው ይጠይቅ። ለማንኛውም ወሬ አንፈልግም። ጥያቄ ያለው ይጠይቅ። እስልምና ላይ ጥያቄ ካለ ጠይቅ። ከሌለ ክርስትና ላይ መልሳለሁ ካልክ ሚውትን አሳላ ይሄ ነገር አሳውቅኝ። ካልሆነ ወርዳ ተባ አድርግ። ያላ ምረት ከሶስት ሁላችሁም ክርስቲያኖች ናቲ ሚውትን አንሳ። ናቲ ቆይ እኔ ልመጣ ነው። ሊጠይቅ ስለሆነ እመጣለሁ። ችግር የለም። አንተ እስልምናን የመሰረተው ክርስትናን አልመሰረተም ክርስቶስ። እስልምናን የመሰረተው ማን ነው? ተናገር። እስልምናን ሰዎች ሳይሆኑ የመሰረቱት ፈጣሪ ነው። አምላክ አላህ ስብሐነ ወተዓላ ራሱ ነው። እኛ ሰው ምድር ላይ የመሰረተውን ሃይማኖት አንከተልም። አምላክ ራሱ ደንግጎት ነው ኢስላም። ማስረጃ ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ እያለ አላህ ይናገራል። ራሱ ነው የደነገገው። በሌላ ቦታ ላይ ምን ይላል? የቁል አላህ ስብሐነ ወተዓላ ኢነ ዲነ ዒንደ ላሂ ልእስላም ይላል። አምላክ አላህ ራሱ ሲናገር ምን አለ? ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው እያለ ይናገራል። አላህ ራሱ ሙስሊሞች ሆኑ እያለ የሚያዘን እሱ ራሱ ነው። ወላ ተሞቱነ ኢላ ወአንቱም ሙስሊሙን ይላል። አደራ እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። ሙስሊም ከሆነስ ምን አዘጋጅቶልናል ለሚለው ደግሞ ስንጠይቅ ጊዜ ራሱ ምን አለን? በቀጣዩ ዓለም ገነትን አዘጋጅቼላቸዋለሁ እያለ ራሱ ቃል ይገባልናል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉ ልጀና አለ። እነዚያ ሙስሊሞች የሆኑትን ገነትን ግቡ ነው የሚባሉት ብሎ ቃል በቃል ይናገራል። ይህን ይመስላለች። ስለዚህ ከነቢዩ መሐመድ በፊት እስልምና ነበረ ማለት ነው። አሁን ደግሞ ሁለተኛ ጥያቄ ምንድን ነው? ቅድም ማን ነው የደነገገ የሚለው ነው። አምላክ አላህ መሆኑን ተረዳ ልጅ። አሁን ደግሞ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና ነበረ ወይ? አዎ። ምክንያቱም አምላክ አላህ
ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩትን ነቢያቶች ሁሉ ሲልካቸው የነበረው እርሱ ራሱ ነው። ከዛ በኋላ መጨረሻው ዘመን ላይ እርሳቸውን አስነሳ። ራሱ አምላክ አላህ በዚህ ጉዳይ ሲናገር ምን ይላል? ወለቀድ አርሰልና ሩሱለን ምን ቀብሊክ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ስልክ ነበር አለ። በሌላ ቦታ ላይ ማን እንደላከ በተናጠል ስማቸውን እየጠቀሰ ሲነግረን ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወያዕቁበ ወአዩበ ወዩሱፈ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ይላል። ሙሐመድ ሆይ እነሆ ዛሬ ወደ አንተ ራእይን እያወረድኩኝ ነው። ከዚህ በፊት ወደ ኖህ ራእይን እንዳወረድኩኝ እንዲሁም ከእርሱ በኋላ ወደ ተላኩት ነቢያት ሁሉ ከእነርሱ ከኖህም በኋላ ብሎ ስማቸውን ዘረዘራቸው። ወደ አብርሃም፣ ወደ ኢስማዒል፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ዮሴፍ፣ ወደ ሙሴ፣ ወደ ዮናስ፣ ወደ ሃሮን፣ ወደ መሲሁ ወይንም ወደ ክርስቶስ ሳውርድ እንደነበር ብሎ ተናገረ። እነዚህን ሁሉ ነቢያቶች ያስነሳቸው አምላክ አላህ ስብሐነሁ ወተዓላ ሲያዛቸው ጊዜ 2 እና 3 ሃይማኖትን አይደለም የሰጣቸው፣ አንድ ሃይማኖትን ብቻ ነው። እያረለ እርሱም ምን አለ? ኢነ ዲነ ዒንደ ላህ ልኢስላም አለ። ከእኔ ዘንድ ትክክለኛ ሃይማኖት ኢስላም ነው አለ። ታዲያ ለቀደሙት ነቢያቶችም እስልምና እንደንግጎላቸው እንደነበር ተናግሯል ወይ? አዎ ተናግሯል። በሱራ ሹራ 2ኛው ገጽ ላይ ይህን ሲናገር ሸረዐ ለኩም ምን ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ አለ። እነሆ ይህን እስልምናን ሃይማኖት እኔ ዛሬ ደነገግኩላችሁ ለእናንተ ካለም በኋላ ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና ክርስቶስን አዝዤባቸው የነበረውን ሃይማኖት አለ። አየህ፣ እነዚህን ሁሉ ነቢያቶች በዚህ ሃይማኖት በራሱ ነበር ያዘዝኳቸው እያለ ይናገራል። ይህን ይመስላል። እሺ ለሌሎቹ እኔ ነቢዩ ምለው አንተ ነቢዩ መሐመድ ስለምትለው እኔም በዛ ነው የምቀጥለው። ነቢዩ መሐመድ ለእሳቸው እንትን ወርዶላቸዋል፣ መልእክቶች ከዚህ በፊት እንዳልከው ማለት ነው። ወርዶላቸዋል ወርዶላቸዋል። እሺ ከእሳቸው በፊት የነበሩት ነቢያት ወርዶላቸዋል ወይ? የትኛውን የጻፉት አለ ወይ? እንደዛ የተገለጸ? በጣም ጥሩ። አምላክ አላህ ስብሐነሁ ወተዓላ ምን ይላል? ወደ እነርሱ አውርጃለሁ እያለ ቃል በቃል ይናገራል። ወደ ነቢያቶች ሁሉ አውርዶላቸው ነበር። ያ አምላክ ምን አውርዶላቸው እንደነበረ ያወረደላቸውን ቃል ሁሉ በቁርአን ላይ ጥቅልል አድርጎ ለመጨረሻው ዘመን ነቢይ አወረደላቸው። አያ አብርሃም ምን አስተማረ፣ ወደ አብርሃም ምን አወረደ የሚለውን ሁሉ እንዳለ በቁርአን ላይ ዘረዘረው። ገብቶሃል? አንድ ነቢይ ሲልክ አምላክ ቀጣዩን ነቢይ ሲያስነሳው ስላለፈው ነቢይ ምን እንዳስተማረ ይነግረዋል። ለምሳሌ መሲሁን ሲያስነሳው ጊዜ አምላካችን አላህ ከእርሱ በፊት የላከውን እነ ሙሴን ምናምን ምን አስተምረው እንደነበረ ይነግረው ነበር። ገብቶሃል አይደል? በመሲሁን ዘመን የነበሩ ሐዋርያቶች በፍጹም ከዚያ በፊት የነበረውን ለማመን የግዴታ መጽሐፋቸውን ካላመጣህ አናምንህም መሲሁ አላሉትም። ስለዚህ ስላለፈው ነቢይ ቀድሞ ስለነበሩት ሲያስነሳቸው የነበረውን ሁሉ አስተምሮታቸው ምን እንደነበር ለሚቀጥለው ነቢይ ይነግረው ነበረ። አላህ በነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የመጨረሻው ዘመን ነቢይ ስላደረጋቸው ከእርሳቸው በኋላ አዲስ ነቢይን ስለማያስነሳ ምን አደረገ መሰለህ? ከእርሳቸው በፊት ያለውን የመሲሁን ትምህርት ብቻ ሳይሆን የነ ሙሴን፣ የነ አብርሃም፣ የነ ኢስሐቅ፣ የነ ያዕቆብ፣ የነ አዩብ ወይንም የነ ዮናስ የነዚህን ሁሉ ትምህርት ምን እንደሆነ በቁርአን ላይ ጥቅልል አድርጎ አወረደላቸው። ለእነዚህ ለቀደሙት ሁሉ ሳወርደው የነበረው ቃል ያውና ይሄ ነው እንካ ሙሐመድ ብሎ ሰጣቸው። አንበኛ ጋር በቁርአን ላይ እንዳለ የነቢያቶች ትምህርት ሁሉ ይገኛል። መሲሁ ምንድን ያስተማረው ብትለኝ እንዳለ በቁርአን ላይ ተቀምጧል። ሙሴ ምንድን ያስተማረው ብትል እንዳለ ሙሴ እንዲህ አለ እየተባለ ነው ቃል በቃል በቁርአን ላይ እየተቀመጠው። የሚገርም አብርሃም ምን አስተማረ ቢባል አብርሃም ያስተማረው ሁሉ ትምህርት አለ በቁርአን ላይ። የእያንዳንዱን ለናሙናነት ያክል ልጥቀስላችሁ። ትምህርታቸው አንድ አይነት ትምህርት ነው። የሚገርማቸው እርሱም ምንድን ነው? አንድና ብቸኛ የሆነውን አምላክ አምልኩ ነው። ከእርሱ ውጭ ሌላ አምላክን አታምልኩ እያሉ ነበር ሲያስጠነቅቁ የነበሩት። አየህ፣ ያም የትእዛዛት ሁሉ ፊተኛና መጀመሪያ ነው እያለ አላህ በቁርአን ላይ ይናገራል። የሚገርምህ አላህ በቁርአን ላይ ገና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አላቸው? ፈዕለም አነሁ ላኢላሃ ኢለላህ አላቸው። ሙሐመድ ሆይ እወቅ፣ የምታውቀውም የመጀመሪያው እውቀት ከእኔ ከአንዱ አምላክ በስተቀር ሌላ አምላክ እንደሌለ ነው አላቸው። አየህ፣ የመጀመሪያው ትእዛዝ ምንድን ነው ከተባለ አንድና ብቸኛ የሆነውን አምላክ ማወቅና ለእርሱ መገዛት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትውልዳቸውን ሲያስተምሩ ልክ በቀደሙት ነቢያት መንገድ የመጀመሪያው ትእዛዝና መሰረት አንዱን አምላክ በብቸኝነት ማመንና ለእርሱ መገዛት ነው ብለው ነው ያስተማሩት። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቡንየ ልእስላም ዐላ ኸምስ ሸሃደት ላ ኢላሃ ኢለላህ። የእስልምና ዋናው መሰረት የመጀመሪያው ምንድን ነው አሉ? አንድና ብቸኛ የሆነውን አምላክ በብቸኝነት መገዛት ነው ብለው አስተማሩ።
ገብተዋል። የትእዛዙ ሁሉ ፊተኛና መጀመሪያ አንዱን አምላክ ያን አምላክ በብቸኝነት ተገዙ የሚል ትምህርት ነበር። ሁሉም ነቢያቶች ይህን አስተማሩት። አብርሃም ምን አስተማረ? ሱረቱል አንከቡት ላይ ሲገልጽ ስለ አብርሃም ትምህርት ምን ይላል? ወኢብራሂመ ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። ኢነማ ተዕቡዱነ ሚን ዱን ላህ አውሳናን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱን ላህ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደ ላህ ሪዝቀ ወዕቡዱሁ ወሽኩሩ ለህ ኢለይሂ ቱርጀዑን ይላል። ሙሐመድ ሆይ ይላል አብርሃም እንዲህ ባለ ጊዜ ለትውልዶቹ አስታውስ፣ ተናገር ለትውልዶችህም የአብርሃምን ትምህርት ይላቸዋል። አብርሃም ምን አለ? ህዝቦቼ ሆይ አንዱን አምላክ አላህን በብቸኝነት ተገዙ፣ የምታውቁና የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም አንዱን አምላክ አምልኩ ብሎ ዝም አላለም። ከአንዱ አምላክ ውጭ የሚመለኩ አማልክት ብለው ሰዎች የሚያስቧቸውን ሁሉ የሰው ፈጠራ ናቸውና ተጠንቀቁ፣ ጣዖቶች ናቸው ብሎ አስጠነቀቀ። ምን አለ ቀጥሎ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ አብርሃም። ወተኽልቁነ ኢፍካ አላቸው። ተመልከት፣ የሰው ፈጠራዎች እንደሆነ ገለጸ። እናንተ በራሳችሁ የፈጠራችኋቸው ፈጠራዎች ናቸው አላቸው። የሰው ልጅ ፈጠራዎች ናቸው ከአንድ አምላክ ውጭ እንዲመለክ የተሰበከ መንገድ ሁሉ እንዳለ። ከዛ አብርሃም ምን አለ? እነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ሲሳይን ሊለግሷችሁም ሆነ ሊነሷችሁ አይችሉም፣ አቅሙ የላቸውም አላቸው። ፈብተጉ ዒንደ ላህ ሪዝቀ ወዕቡዱሁ ወሽኩሩ ለሁ አላቸው። ሲሳይን ከአንዱ አምላክ ዘንድ ብቻ ፈልጉ፣ እርሱንም ብቻ ተገዙት፣ ስለዋለላችሁን ጸጋ እርሱን ብቻ አመስግኑት። ኢለይህ ቱርጅዑን አላቸው። በምትሞቱም ጊዜ ወደ እርሱ ብቻ ነው የምትመለሱት አላቸው ይላል። ይሄ ነው የአብርሃም ትምህርት። ታዲያ የመሲሁስ ትምህርት አለ ወይ በቁርአን ላይ ከተባለ፣ አዎ መሲሁ ነው ብለን እናምናለን እኛ። ገብታችኋል አይደል? መሲህ ነው። መሲሁ የተቀባና የተመረጠ ነው። ሰዎችን በመቀባትና በመዳበስ የመፈወስ አቅምን ተሰጥቶ ነበር። እርሱ አላህ በቁርአን ላይ መሲህ ብሎ ይጠራዋል። ታዲያ ትምህርቱ ምን ነበር ከተባለ ወቃለ ልመሲሑ ያ በኒ እስራኤል አዕቡዱ ላህ ረቢ ወረበኩም ነበር። እናንተ የእስራኤል ልጆች ሆይ አላቸው። መሲሁ ለእስራኤል ልጆች ነበር የተላከው። የእኔንም የእናንተንም ጌታ የሆነውን አንዱን አምላክ አላህን በብቸኝነት ተገዙ አላቸው። መሲሁም ልክ እንደ አብርሃም አንዱን አምላክ በብቸኝነት ተገዙ ብሎ ዝም አላለም። ከአንዱ አምላክ ውጭ ሌላን አካል ያመለከ ወደ ሲኦል እንደሚሄድ ገነትን እንደማያያት በፍጹም አስረግጦ ነገራቸው ለእስራኤል ሰዎች። ምን አላቸው ቀጥሎ? ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ ላሁ ዐለይሂ ልጀነተ ወመእዋሁ ናር አላቸው። እነሆ በአንዱ አምላክ በአላህ ላይ ሌላን አካል ያጋራ ሌላን አካል ያመለከ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል፣ መመለሻዋም ገሃነም ነች፣ ሲኦል ነች፣ እሳት ነች ብሎ አስጠነቀቃቸው። የሁሉም ነቢያቶች ትምህርት አንዲት ወጥ እንደሆነች አምላክ አላህ በቁርአን ላይ እንዳለ ይገልጸዋል። ስለ አንዱ አምላክ ስለዚህ አንድና ብቸኛ ስለሆነው በፍጹም አጋር ስለሌለው እንዲሁም ያ አምላክ ዘላለማዊ ህያው እንደሆነ በህያውነቱ ላይ ለቅጽበት እንኳን ሞት የሚባል እንደሌለበት ያን አምላክ ሲሰብኩ ነበረ። ላ አምላክ ብቻ እንጂ ያ አምላክ የፍጥረት ባህሪ በፍጹም የለውም፣ ሰውነት የለውም። ሁሌ ባህሪው አንድ ነው። መለኮታዊ ባህሪያቶች ብቻ ናቸው። ቻላርም ስለዚህ አምላክ አላህ ስብሐነ ወተዓላ የእነዚህ ሁሉ ነቢያቶችን አስተምህሮ ለመጨረሻው ዘመን ነቢ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲገልጥላቸው ጊዜ እንዳለ እያንዳንዱ ነቢይ ብትጠይቅ እንዳለ በቁርአን ላይ ታገኘዋለህ። ኖህ ራሱ ምን አስተማረው የሚለውን ታገኛለህ። ኖህ ከነ አብርሃም በፊት የመጣ ነቢይ ነበር። አላህ በቁርአን ላይ ሲናገር ምን ይላል? በሱረቱል ሁድ ላይ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩሁ ይላል። በእርግጥም ኖህን ወደ ህዝቦቹ መልእክተኛ አድርጌ ልኬው ነበር አለ። ታዲያ ምን አስተማራቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ አምላክ የላችሁም፣ ለመሆኑ እርሱን ብቻ አትፈሩትምን አላቸው ይላል። አየህ እና ይህ ነው የኖህ ምዕራፍ የሚላለ በቁርአን ላይ ሄዳቸው አንብቡት። የኖህ ምዕራፍ ይላል። ኖህ ምን ሰበከ? እዚያ ጋር ከባዕድ አምልኮ ያስጠነቅቁ ነበር። አንዱን አምላክ በብቸኝነት አምልኩ እያሉ ያዙ ነበር። ይህን የነቢያቶች አስተምሮ ጥያቄ አለ። አሁንም ይቅርታና ለመከራከር ብዬ ሳይሆን ከእሳቸው መጨረሻ ላይ ይሄ በክሮኖሎጂካል ኦርደር ብንመጣ መጨረሻ ላይ እንደመጡ ራስህም ተናግረሃል አይደለም? ከእሳቸው በፊት የወረዱ መልእክቶች በትክክለኛው የተቀመጡ አሉ ወይ? ከቁርአን ውጭ ከእሳቸው በፊት ለነበሩት ነቢያት ለተላኩት የወረዱ መልእክቶች ማስረጃ አለ ወይ? አለን ወይ? አላችሁ ወይ?
እሺ ጥሩ ጥያቄ። አምላክ የአምላክን ትርጉም ታውቃለህ አይደለ? ማነው ስምህ? ከይቅርታ ጋር በስም እንድጠራ የአምላክን ትርጉም ታውቃለህ አይደለ? አምላክ እሺ አዳምጥ። አምላክ ጊዜና ዘመን የሚገድበው አይደለም። ይሄን መጀመሪያ ማወቅ አለብን። የመጀመሪያው ልናውቅ የሚገባው ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቀጥታ ቢሆን እርሳቸው አዘጋጅተው የሰጡን መጽሐፉን አዎ ከአንተ በፊት የነበረ ልናምን የምንችለው በጊዜ የነበረ መጽሐፍ ካልሆነ በፍጹም አንቀበለም ማለት ትክክል ናቸው፣ ትችላላችሁ። ምክንያቱም እርሳቸው ያለፈውን ዘመን ስላላዩ። ገብተዋል አይደለም? ቃሉ ግን የሚመጣው ከአምላክ ከሆነ አምላክ በጊዜ የተገደበ አይደለም። ከኛ ጋር ከአንተ ጋር አምላክ የተገደበ ነው በጊዜ ስንመጣበታለን። ይሄ ጥያቄ የሚነሳው ክርስቲያንና ላይ ነበር። ክርስቶስ መጥቶ ቢናገር ከአንተ በፊት የነበሩትን መጽሐፍ ካለመጣ አልቀበለህም ማለት ያለባቸው እዚያ ጋር ነበር። ከአምላካችን ከአላህ የመጣ ግን ከአንተ በፊት የመጣን ልንቀበል አንችል የሚባል አምላክ አይደለም። ባህሪውን በተስታነበው ጊዜ ያለ የነበረ ለዘላለም የሚኖር እኔ የመጀመሪያም የመጨረሻውም የዘላለም አምላካቸው ነው እያለ የሚናገር ነው። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከእርሳቸው ሳይሆን ቃሉ የመጣው ከአምላክ ዘንድ ነው እና አምላክ ስላለፉት ዘመኖች ሁሉ የሚያውቅና የማይደበቅበት ነው። ይሄን ቁርአን በዘመናቸው ጠየቁ። የሚገርምህ ማን ነው ቁርአንን የሚነግረህ ሙሐመድ ብለው በጠየቁ ጊዜ በዘመናቸው የነበሩ ከሃዲያኖች ከሰው ገልብጦ ጽፎ ነው ብለው ይናገሩ ነበር። በዚህ ጊዜ አላህ ቁርአን ላይ ተናገረ። ምን አለ? ቁል አንዘለሁ ለዚ ያዕለሙ ሰረ ፊ ሰማዋት ወልአርድ አለ። ይሄ ነው መልሱ። ሙሐመድ ሆይ ይሄን ቁርአን በሰማያትና በምድር ያሉ ሚስጥሮችን ሁሉ የሚያውቀው አምላክ አወረደው። ኢነሁ ካነ ገፉር ረሒም፣ እርሱ መሀሪና አዛኝ የሆነም አምላክ ነው በላቸውም ማለት። አየህ፣ ይህ ቃል የመጣው የሰማያትን እና የምድርን ሁሉ ሚስጥር ከሚያውቀው ከአዳም ጀምሮ እስከ መጨረሻ ዘመን ነብይ ድረስ ታሪካቸውን ሁሉ እንዳለ ፋይላቸው ሁሉ ከእርሱ ዘንድ ካለው ከአምላክ የተወረደ የሆነ ቃል ነው። ገብተዋል አይደለ? አምላክ አላህ ስብሐነ ወተዓላ ፈጣሪ ነው። ከፈጣሪ ጋር ዘንድ የሚወርድ ቃል ስላለፉት ዘመናቶች ሁሉ የማይደበቅበትና የሚያውቅ የሆነ አምላክ ነውና ከእርሱ ነው ማለት ነው። ይሄ ይመስላል። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቢሆን ጥያቄ ትክክል ነበር። ከእርሳቸው ቢሆን ኖሮ ይሄ ቃል የመጣው የዛኔ ከአንተ በፊት የነበረ አካል መጽሐፍ እስካልመጣ ድረስ ልንቀበል አንችልም የሚል አካሄድ ትሄድ ነበረ ማለት ነው። ቅድም እንዳልኩ ሆነ የነቢያቶችን ሁሉ አስተምሮ እንደ አምላክ አላህ ለእርሳቸው ጥቅልል አድርጎ ሰጣቸው። ያ ነው በእጃችን ላይ የሚገኝ። በቁርአን ላይ ራሱ አምላክ ነው ተናጋሪው። ከመጀመሪያ ገና ስትከፍተው ጀምሮ ገለጥ ስታደርገው ቁርአንን ምን የሚል ታገኛለህ? ዛሊከል ኪታቡ ላ ረይበ ፊህ ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ ለመወረዱ ሌሎቹ መጽሐፎች ላይ ስለ መጨረሻ ላይ ስለሚመጣው ነቢይ ስለ ሁሉ ነገር ተገልጿል ወይ? ቁርአን ላይ በግልጽ እኔን ክርስቲያንን ያውቀኛል፣ መጽሐፍ ቅዱስ እስልምናን ያውቀዋል ወይ? እሺ፣ በጣም ጥሩ። ቁርአን ላይ ያውቀናል የሚለው ነገር ይስተካከል። በወቀሳ መልክ ነው የመጣ ወይም ደግሞ ትክክለኛ እምነቶች ናቸው እያለ እየተናገራቸው ሳይሆን እነዚህ በነቢያት ላይ የተለጠፉ የተሳሳቱ እምነቶች መሆናቸውን የገለጸበት ቃል ነው የምታገኘው። ክርስቲያኖች ስል ጊዜ አምላክ አላህ ስብሐነ ወተዓላ በውዳሴ መልክ ነው ወይንስ እነዚህ ስህተቶች መሆናቸውን እየገለጸ ነው የሚለውን ማወቅ አለብን። ዝም ብሎ ስለተጠቀሰ ብቻ እኔን ያውቀኛል ማለት አይደለም። ታለረ በዚያ ላይ ስህተቶች መሆናቸውን እየገለጻቸው ነው አላህ ስብሐነ ወተዓላ። ለቀድ ከፈረ እያለ ነው የገለጻቸው። ክደዋል እነዚህ ከነቢያት በኋላ እያለ እኮ ነው የገለጸ በቁርአን ላይ ያውቀኛል ስትል ጊዜ ለቀድ ከፈረ አለዚነ ቃሉ ኢነላሀ ሁወል መሲሑ ብኑ መርየም አለ። የክርስትና ሃይማኖት የመጀመሪያው እምነት መሰረት ምንድን ነው? የማርያም ልጅ ኢየሱስ ክርስቶስ አምላክ ነው ብሎ ማመን ነው አይደለ? ታዲያ ይህን እምነት እንዴት ብሎ ገለጸው አላህ በቁርአን ላይ ከተባለ በእርግጥም ካዱ በዚህ በማለታቸው እያለ እየተናገረ እኮ ነው። ስለዚህ በወቀሳ መልክ የመጣውን እና በውዳሴ መልክ የመጣውን ማየት አለብን። በውዳሴ መልክ የመጣው ሙሉ እንዳለ ቁርአን ከላይ እስከታች ሙስሊሞችን ነው እንዳለ። በወቀሳ መልክ ደግሞ አይሁዶችና ክርስቲያኖች በነቢያት ስም አዲስ መንገዶችን ፈጥረው የነበሩ ሰዎች እንደሆኑ ነው የገለጻቸው ሁሉ። ስለዚህ ይህን ሊታወቅ ይገባል። ወደዚያኛው ስንመጣ ጊዜ በመጽሐፎቻቸው ላይ ደግሞ ከኛ ዘንድ ግን ይሄ ተገልጿል ወይ ወደሚለው ስንመጣ ሙሐመድ ተገልጿል ወይ ወይንም ምስልምና የሚለው ላልከው፣ አዎ ተገልጿል። ማስረጃ ላሳየህ። ሙሐመድ የሚለውን ቃል በቃል አሳይሃለሁ፣ ስማቸው ተጠቅሷል። ልክ እንደሆነ ደግሞ እስልምና ትክክለኛ ሃይማኖት ነው የሚለው ቃል በቃል ተጠቅሷል። መጽሐፍ ቅዱስ ላይ አሳይሃለሁ። ሰይድ አንድ ስልኩን አምጣው። ስልክና ያሳያል።
ከዚያ ይሄ ፖርት ትልቁ ሻንጣ አለ አይደለ? ከላይ እንትን ብለው ወይ ሻል ጥራ ስልኩን አንጠል እያለ ነበር። ሙሐመድ የሚለውን አቤት ሙሐመድ የሚለውን ስም ላሳይህ ነው። በመጽሐፍ ቅዱስ ነው ሙሐመድ የሚለውን ቃል በቃል ላሳያቸው ነው። ክርስቲያኖች ተከታተሉ። እንዲሁም ደግሞ እስልምና ትክክለኛ ሃይማኖት ነው የሚል ቃል በቃል ላሳያቸው ነው። ወይም እስልምና አንዱን አምላክ በብቸኝነት ማምለክ የሚል ወይም እግዚአብሔር ብሎ ነው መጽሐፍ ቅዱሳችን የሚናገረው ስለ አምላክ እግዚአብሔርን በትክክል ማምለክ ይሄ ነው እስልምና ብሎ የተናገረበትን ላሳያቸው ነው። እስልምና ወይም ሙስሊም የሚለውን ቃል በቃል እሺ። ልዩነት ምንድን ነው ታዲያ ከተባለ እዚያም እዚህም ከተጠቀሰ በመጽሐፋቸው ላይ በውዳሴ መልክ ነው የመጣው። ይሄ እስልምና ትክክለኛ ሃይማኖት ነው የሚል ቃል በቃል ነው ያለው። በቁርአን ላይ ግን ስንመጣ ክርስትና ትክክለኛ ሃይማኖት ነው የሚል አይደለም። ክርስትና የተሳሳተ እምነት ነው ነው የሚለው። በእርግጥም ራሳቸውን ክርስቲያን ብለው ሰየሙ እያለ ነው የተናገራቸው። ከአምላክና ከነብያት የመጣ ስያሜ እንዳልሆነ ነው ቁርአን እንደው የሚገልጸው። አለዚነ ቃሉ ኢና ነሳራ ይላል። እነዚያ ክርስቲያን ነን ያሉ ብሎ ነው የገለጻቸው። አምላክ ወይንም ነብያቶች ብለዋቸዋል ወይ? ላ ልክ እንዲሁ አይሁድነትንም አለዚነ ቃሉ ኢና ሁድና ኢለይክ ይህንንም በራሳቸው ነው የሰየሙት። መጣ ሰይድ አንድ ስልክ ሊመጣልኝ ነው ላውጣላቸው። በጣም ጥሩ የመጽሐፉ ባለቤት ያላቸው እነዚህ ሰዎች እንግዲህ አምላክ አላህ ስብሐነ ወተዓላ አሁንም በድጋሚ እንኳን አነሳሱን ቅድም አነሳነው ነበር። የመጽሐፍ ባለቤት መባሉ ብቻ ሳይሆን ከዚያ በኋላ ምን ብሏቸዋል የሚለውንም ልክ እንደቀደሙ እንመልከተው። እስኪ እንመልከተው ምን ይላል። የመጽሐፍ ባለቤት ካለ በኋላ የውዳሴ ቃል ነው ወይንስ የወቀሳ ቃል ነው ያለው ስንል እንዳለ ሙሉ የወቀሳ ቃል። ለምሳሌ ስንድ ጊዜ ምን ይላል? ያ አህለል ኪታቢ ሊመ ተክፍሩነ ይላል። እናንተ የመጽሐፉ ባለቤቶች ካለ በኋላ ለምን ትክዳላችሁ ይላል። ለምን ትክዳላችሁ የሚለው ቃል ውዳሴ ነው ወይንስ ወቀሳ ነው? መልስልኝ። ወቀሳ ነው አይ አይደለ? ቀጥዬ አሁንም ልጨምርልህ። ሊመ ተክፍሩነ ቢአያቲላህ ወተክቱሙነ ሊመ ተልቢሱነ አልሐቀ ቢልባጢል ይላል። የአህለል ኪታቢ ሊመ ተልቢሱነ አልሐቀ ቢልባጢል አለ። ቀጥሎ ሌላኛው ቦታ ላይ ደግሞ እናንተ የመጽሐፉ ባለቤቶች ሆይ እውነትን ከሐሰት ለምን ትቀላቀላላችሁ ይላል። ይህ ወቀሳ ነው ውዳሴ? ቀጥሎ ምን አለ? ወተክቱሙነ አልሐቀ ወአንቱም ተዕለሙን ለምን እውነታን ትደብቃላችሁ እያወቃችሁ ይላል። ይህም ወቀሳ ነው ውዳሴ? ወቀሳ ነው። ሌላ ምጨምርልህ የመጽሐፉ ባለቤቶች ካለ በኋላ በሱረቱ ኒሳ ላይ ምን ይላል? የአህለል ኪታቢ ላ ተግሉ ፊ ዲኒኩም ይላል። እናንተ የመጽሐፉ ባለቤቶች ሆይ ካለ በኋላ ምን አላቸው? በመጽሐፉ ላይ ወሰን በሃይማኖታችሁ ላይ ወሰንን አትለፉ ይላል። ወቀሳ ነው ውዳሴ? ወቀሳ ነው። ቀጥሎ ምን አለ? ወላ ተቁሉ ዐላ ላሂ ኢላ ልሐቅ አለ። በእኔ በአምላካችሁ በአላህ ላይ እውነትን እንጂ በፍጹም ሐሰትን አትናገሩ ይላቸዋል። ይህ ወቀሳ ነው ውዳሴ? እንዳለ ወቀሳ ነው። አየህ አይደለ? ስለዚህ አሁን ምን ማድረግ አለብን? የመጽሐፉ ባለቤቶች ብሎናል ሲሉ ጊዜ ሰዎች ምን ብሏል ከዚያ በኋላ ብለህ ጠይቃቸው። እንዳለ ለምን ይህን ታደርጋላችሁ ተብሎ የተወቀሱበት ወቀሳ ነው። አልመጣ አንድ ሴት በቃም አንተ እስከዛ እንትን አለ ጉግል አለ አይደለ? አንዴ ባይብል ገብተን እንመልከት አንድ ጊዜ ሙሐመድ የሚለውን ቃል በቃል ላሳያችሁ። እንትን ላይ ገብተን ከዚያ በኋላ እስልምና ትክክለኛ ሃይማኖት ነው የሚለውንም እናያለን ኢንሻላህ። ባይብል ሀብ እሺ ልጆች አንዴ ታብ ማድረጋቸውን ወይም ኮፒሊንክ ማድረጋቸውን አታቋርጡ። ያዝ እያደረገ ነው። ኮፒሊንክ 296 ነው የሚታይ። አንዴ ከፍ አድርጉት። ኢንተርኔት ስለሚዘገይ ነው። ተገሱ እንግዲህ አምጣ እንጂ የት ነው? እሺ እስኪ ዘገይችልኝ አንድ ጊዜ። እሺ አሁን አንዴ እንመለከታለን። እሺ እዚህ ጋር እንግባ። ባይብል ሀብ ላይ ገብተናል። ይታያችኋል። አሁን እዚህ ጋር ሙሐመድ የሚለውን ቃል በቃል መጽሐፍ ቅዱስ ላይ እንመለከት ነው። ያው ከኦሪት ዘፍጥረት እስከ ራዕይ ድረስ አለላችሁ። የመጀመሪያ የተጻፈበት ዕብራይስጥ ነው። የዕብራይስጥ ላይ ገብተን ቀጥታ ወደ አማርኛ ብቻ ነው የምንቀይረው።
መጽሐፍ ቅዱስን ባይብል ሀብ ያው ሰንኮፍ ሰሎሞን 5:16 ላይ ንግባ። ምዕራፍና ቁጥር እናስቀምጥ። እሺ እዚህ ጋር ወደ አማርኛ እንቀይረው። መኃልየ ዘሰሎሞን 5:16 ይላል። እዚህ ሂብሩ የሚለው ላይ ቀጥታ እንገባለን። ኢብራይስጥ የሚለው ላይ አሁን እዚህ ጋር ወደ አማርኛ እንቀይረው። ተመልከቱ። ወደ ትይዩ ዕብራይስጥ ይሄድላል። እንሄዳለን። ታዛዥ ነን። መኃልየ ዘሰሎሞን 5:16 እዚህ ጋር ቀጥታ እንግባ። ልጆች እስኪ እንቀይረው። እዚህ ጋር ተመልከቱ። ወደ አማርኛ እንቀይረው። ጋር ቀጥታ ስትገቡ ጊዜ ይሄ ቃል ምን ይላል? ምን ይላል ይሄ ቃል? ይሄ ቃል ሙሐመድ ይላል። አላሁ አክበር። የት ነው ያገኘነው? ቁርአን ላይ ወይም ሐዲስ ላይ? ላ አይደለም። ባይብል ሀብ ያው መጽሐፍ ቅዱስ ላይ። እሺ አሁንም አንድ ጊዜ ያን ይሄን ይመስላል። ልጆች በፈጠራቸው ተመልከቱ። አረበኛ የምትችሉ ክርስቲያኖች የቃሉ ስም ቀጥታ ምን ይላል? እዚህ ጋር ያው በአረበኛ ምን ይላል መሰለ ወገኔ? ሙሐመድ ይላል። ወደ አረበኛ ራሱ ስንቀይረው ያው ስማቸው አጂብ አትሉ? ወላሂ ቃል በቃል ሙሐመድ ይላል። ምንድን ነው? ስም ነው ይለናል። የምን የወንድ ልጅ ስም ነው ይላል ቃል በቃል። ቀጥታ እንደዚህ ነበር መተርጎም የነበረባቸው። ግን የአማርኛቸው መጽሐፍ ቅዱስ ላይ ስም መሆኑን አይደለም የተናገሩት፣ ሌላ ትርጉም ሰጥተውታል። አንደበቱ ጣፋጭ ምናምን ብለው ተርጉመውታል። ግን ቃል በቃል ይኸው ይሄ አረበኛ ቃል ነው። ገብተዋል። ይኸው ወደ አረበኛ ስንቀይረው ጊዜ ይሄንን ባይብል ሀብን ሙሐመድ ይላል ቃል በቃል ይታያል። እዚህ ጋር ስም እንዳልሆነ ነው አማርኛ መጽሐፍ ቅዱስ ላይ ያስቀምጡላቸው አይደለ? ነገር ግን ቃል በቃል እዚህ ጋር የወንድ ስም ነው። ለዚያም የወንድ ልጅ ስም እንደሆነ አላሳያቸው። ወደ አማርኛ እንቀይረው። ያው ይታያል። ስም ነው፣ የንግግር ክፍል ስም ነው። ለዚያም ወንድ ብሎ ቃል በቃል አስቀምጦታል። የወንድ ልጅ ስም ነው። ምን ይላል ታዲያ? ወደ አማርኛም ስትቀይረው ሙሐመድ ይላል፣ ወደ አረበኛም ስትቀይረው ሙሐመድ ይላል። ታዲያ አማርኛው መጽሐፍ ቅዱሶቻችሁ ላይ ለምንድን ነው ሌላ ትርጉም ያስቀምጡላችሁ? ቀጥታ የዕብራይስጡን ሂዳቸው ስታዩት ጊዜ በአማርኛ ሙሐመድ ይላል፣ በአረበኛ ሙሐመድ ይላል። ይህን ይመስላል። አሁን ደግሞ እስልምና የሚለውን ቃል በቃል ላሳየህ ነው፣ ወይንም ሙስሊም የሚለውን ቃል በቃል ላሳየህ ነው። ለዚያውም እስልምና የሚለው ለምን ትርጓሜ የመጣ ነው? አንዱን አምላክ እግዚአብሔርን በትክክል መገዛት ማለት እስልምና ማለት ነው የሚል ቃል በቃል ላሳየህ ነው። የት? እዚሁ መጽሐፍ ቅዱስ ላይ ልመልሰው። እዚሁ ጋር አሁንም መጽሐፍ ቅዱስ ላይ መጽሐፈ ኢዮብ ላይ እንግባ። ያውና ኢዮብ ላይ ገብተናል። ኢዮብ 2:21 ይህን ወደ አማርኛ እንቀይራለን። ያው ኢዮብ 22:21 አንድ ቤተን አንሰው ለእግዚአብሔር ተገዙ ይላል አይደለ? ኢዮብ ይታያል። ያውና መጽሐፈ ኢዮብ ለእግዚአብሔር ተገዙና ከእርሱ ጋር ሰላም ይኑሩ። እዚህ ቦታ ላይ አሁን ለእግዚአብሔር ተገዙ፣ ለአንዱ አምላክ ተገዙ እያተባለ ነው አይደለ? ነቢያቶች ሁሉ በዚህ ትእዛዝ ታዘዋል አይደለ? ለአንዱ አምላክ ለእግዚአብሔር ተገዙ እየተባሉ ይሄ ነው አሁን። ስለዚህ ለእግዚአብሔር መገዛት ማለት ምን ማለት ተብሎ ይገለጻል ወደሚለው ስንሄድ አሁንም መፍቻ ቃላቶቹ ላይ እያንዳንዱን ቃል የሚፈታላቸውን እንመልከተው እስኪ። ሂብሩ የሚለውን ላይ አሁን እንገባለን። ከዛ ሂብሩን ወደ አማርኛ እንቀይረዋለን፣ ወደ ቋንቋችን። መጽሐፈ ኢዮብ ላይ እዛ ገብተናል። ለእግዚአብሔር ለአንዱ አምላክ መገዛት ማለት ምን ማለት ነው? ያው ኢዮብ 22:21 ወደ ትይዩ ዕብራይስጥ ሂድ ይላል። እያንዳንዱ ቃል በቃል የሚፈታላችሁ ነው። ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እንመልከተው። ወደ አማርኛ እንቀይረው። ወደ አማርኛ ቀይረዋለሁ። ተመልከት፣ ወደ ታች እናወርደው። ያው እነዚህ ጋር ተመልከት፣ እስልምና ምንድን ነው ታዲያ? ለእግዚአብሔር በትክክል መገዛት። አላሁ አክበር። ነቢያቶች ሁሉ ለእግዚአብሔር ተገዙ ይባሉ ነበር። በአጭሩ ምን እየተባሉ ለእግዚአብሔር መገዛት ማለትን ማለት ነው እስልምና ማለት ነው ብሎ አስቀምጦታል። ለአንዱ አምላክ። ይህን ወደ አረበኛ እዚሁ ጋር በቀይርላችሁ ምን ይላል?
ለአንዱ አምላክ ለአላህ መገዛት ማለት ነው ብሎ ያስቀምጠዋል። ተመልከቱ፣ አረበኛ አላህ ብለው ስለሚጠቀሙ ማለት ነው። ወደ አረበኛ ልቀይርላቸው። ጉድ አልኢስቲስላሙ ሊላህ ብለን ነው አይደለም የምንፈታው። ኢስላም ማለት ቃል በቃ እንደዛ ብሎ አልኹዱዕ ወልኢስቲስላሙ ሊላህ ያው እና አልኹዱዕ ሊላህ ብሎ ያው አየስተስሊመ ሊላህ አልኹዱዕ ኢስላም ብሎ አስቀምጦታል። ተችላል ለማን ለአላህ አላህ ብሎ ነው በአረበኛ የሚያስቀምጠው። ያው እንደምታየት ይታያል። ይቻ አላህ ትላለች። አልኹዱዕ ሊላህ ኻሰተን ሊላህ ለአንዱ ለአምላክ አላህ በብቸኝነት መገዛት ማለት ነው በኢስላም ብሎ አስቀምጦታል። ታለርላ እሺ ሙስሊም የሚለው ቃል በቃል ያው እዚያው ላይ ሙስሊም ትታያለች። አንድ ሜተር አነሳ ትታያለች። ያው ሙስሊም ይላል እና ስለዚህ እስልምና ወይንም ሙስሊም የሚለው ሙሐመድ የሚለው ግን በእኛ ጋር ተገልጸው ለተገለጸ የሚለው ይህን ይመስላል። ስማቸው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተጠቅሷል። ለዚያውም ስም እንደሆነ ተቀምጧል መፍቻው ላይ። ለዚያውም የወንድ ልጅ ስም ነው ተብሎ ተቀምጧል። ሙሐመድ ነው ተብሎ ተቀምጧል። ይሄ ነው እንግዲህ። ልክ እንዲሁ ደግሞ ለአንዱ አምላክ ለእግዚአብሔር ተገዙ፣ ያም ማለት እስልምና ማለት ነው ብሎ አስቀምጦታል። ወይም ደግሞ ሙስሊም ማለት ነው ብሎ አስቀምጦ ሴት ልጅን ማግባት ይፈቀዳል ወይንስ አይፈቀድም? እሱ ነበር ጥያቄ። ልጅን ማግባት ህፃን ልጅን ይቅርታ፣ ህፃን ልጅ ወይንም ትንሽ ልጅን ማግባት ተከልክሏል በክርስትና። ትንሽ ልጅን ወይንም ህፃን ግን አታግቡ ተብሎ የተከለከለበት ቦታ አለ። አዎ በክርስትና ክልክል ነው፣ አይቻልም። ማስረጃ የቱ ጋር? ማስረጃ አሁን እኛ በእኛ ማስረጃ የምንለው ያው ማንኛውም ሰው ለአቅመ አዳምና ለአቅመ ሔዋን የሚደርስበትን ያው በቤተ ክርስቲያን የምንማረው አለ። ዶግማ አለን። ገባክ? ዶግማ ማለት የቤተ ክርስቲያን ህግ ማለት ነው። በሱ ነው የምንመራው። መጽሐፍ ቅዱስ ላይ ማንም ሰው ከ15 ዓመት በላይ በታች ትዳር መያዝ አይችልም በቤተ ክርስቲያን ማለት ነው። አሁን እየጠየቅን ያለ ነው። እንትናችን ደግሞ መጽሐፍ ቅዱስ ላይ አሁን እሷ ያለችው በ3 ዓመቷ አገባች ያለችው ማንን ነው? ሳራን ያለችው። ከኔ ጋር እንጨርስና ወደ እንትን እንሄዳለን። ይኸውልሽ እሷንም እየመለስኩኝ ያንተንም እየመለስኩ አንድ ላይ ሊሄድልክ ነው። ማርያም በቁርአን እኮ በማስረጃ እየነገርኩ እኮ ነው። ማርያም በቁርአንም በመጽሐፍ ቅዱስም አላገባችም። በስንት ዓመቷ እንዳገባች እሱ ማርያም አግብታለች። ባሏ ነበረ። በቁርአን ማርያም አግብታለች። እንደ መጽሐፍ ቅዱስ እንደ ቁርአንም አላገባችም። እንደ ቁርአን መጽሐፍ ቅዱስ አገባች የሚል የለም። አዳም ጭረጋቢያን ለዮሴፍ ሚስት ነበረች አልነበረችም? ማርያም የዮሴፍ ሚስት አይልም መጽሐፍ ቅዱስ። የዮሴፍ ሚስት ሳይሆን እጮኛ ነው የሚለው። በአማርኛው ላይ እጮኛ ብለው ተርጉሞላቸው ነው። እጮኛ ማለት ደግሞ በእኛ በዚህ በኢትዮጵያም አነጋገር እና ቀስ በይ ሰብራ ስጭ አንቺ ካራሽ በኋላ እኔ ደግሞ ላወራ ተራሽኝ። በቁርአን ስንመጣ ጊዜ ማርያም ምንም አይነት ዮሴፍ ምናምን የሚባል ሂሳብ የለም። ባሏ ሚስቷ ብሎ ሂሳብ የለም። የትኛውን ቦታ ላይ አታገኙም። ይህም በድፍረት የምትናገሩት ቁርአን ላይ ስትቆሙ ጊዜ ነው። ቁርአን ላይ ሚስት ባሏ ሚስቷ ምናምን ዮሴፍ ምናምን ገለምን የሚባል የለም በማርያም ዙሪያ ላይ ማለት ነው። ይሄ ነገር ያለው ግን መጽሐፍ ቅዱስ ላይ ሚስቱ እንደሆነች ማርያም ለዮሴፍ ተቀምጧል። የአማርኛ መጽሐፍ ቅዱስ ላይ እንዳልሽው ሲተረጉሙላችሁ እጮኛ ብለው ነው የተረጉሙላችሁ። ግን የግሪኩን ሄዳችሁ ስታዩት ጊዜ ሚስቱ ተብሎ ነው የተቀመጠው። ሚስትህን ማርያምን ይዘህ ለመሄድ ለምን ትፈራለህ ይለዋል መልአኩ ገብርኤል። ላሳይሽ እኮ እኔ ደግሞ ልመልስልህ አንድ ጊዜ። አሁን የአይሁድ እምነትና የክርስትናን እምነት አንድ አናድርግ። አይሁዶች ያው የሚያምኑት አመለካከትና ስለ ማርያም፣ ክርስቲያኖች ደግሞ እንትንም መጽሐፍ ቅዱስን አይከተሉም። አይሁዶች ታውቃላችሁ አይደል? ኢየሱስንም አይቀበሉም። ስለዚህ አይሁዶች የሚሉት ምንድን ነው? ከዮሴፍ ነው የወለደችው ብለው ነው የሚያምኑት። ክርስቲያኖች ደግሞ እስልምና እንደሚያምነው እናንተ እንደምታምኑት ማለት ነው። ገብርኤል መጥቶ አብስሯት ቃል ከወዷ ተጸነሰ፣ እንደሱ ብለን ነው የምናምነው እኛ እጮኛ ያለው በዚህ ማለት በኢትዮጵያ እንኳን አነጋገራችን በአመለካከታችን ማለት ነው። መጽሐፍ ቅዱስ እጮኛ ያላት እጮኛ ተብሎ አንድ ሴት የሚሰጠው ለጥበቃ ነው። አሁን አንድ ሰው እጮኛ አላት እንኳን ቢባል ማለት ነው እየጠበቃት ነው አይደል የምንለው እዚህ ሀገራችን ላይ እንጂ አግብቷታል አንልም አይደል። ገና ሊያገባት እየጠበቃት ነው። ስለዚህ አሁን እጮኛ የተባለው ለምንድን ነው? ይቺ ሴት በመንፈስ ቅዱስ አረገዘች ተብሎ በሰዓቱ
እንደ አሁን ያልተፈቀደ እርግዝና አረገዘች ተብሎ እንዳይታመን ነው አባቶች ጠብቃት ተብሎ ከመንፈስ ቅዱስ የተሰጠው። እሱ በጣም ትልቅ ሰው ነው። እሷ 15 ዓመቷ ነው ገና። ገባህ አይደለ? በእኛ አመለካከትና መጽሐፍ ቅዱስ የሚለውን ነው ምልክ። ለዚህ ነው እንጂ በ3 ዓመቷ አግብታለች። በስ አሁን አይ የሚል የለም ነው የምልህ። አገባች የሚል የለም። ለኮስን ማስረጃ ላሳይሽ እያልኩሽ እኮ ነው። ለሶስተኛ ጊዜ ልንገርሽ። ግሪክ እኮ የምትለው እኮ ይሁዲዎችን ነው የምትለው። ይሁዲ ደግሞ እኛ አይደለን። ይሁዲዎችን አይደለም። የራስሽ መጽሐፍ ላይ እኮ ረገብኛለሁ። መጽሐፍ ቅዱሱ ነው የሚለው። አገባች አግብታለች። አዎ ላሳይሽ። የእኛን መጽሐፍ ቅዱስ ነው እንድትነግረኝ የሚፈልገው። የግሪክ ሳይሆን የእኛን አንዴ ወርቅነህ አረጋጋት እስኪ። አዲስ ኪዳን በምን ቋንቋ ነበር የተጻፈው? ወርቅነህ አንዴ ሚዩትን አንሱለት። አዲስ ኪዳን ግሪክ ነው የተጻፈው። በቃ ይኸው ሰማሽ አይደለ? ስለዚህ አሁን ቀጥታ የአማርኛውን መጀመሪያ እንመልከተውና እጮኛ ተብሎ ነው የተጻፈው ወይ የአማርኛው ሲተረጉሙላችሁ ይህን አልካድንም። እጮኛ ብሎ ነው የተረጉሙላችሁ፣ ግን ሸውዳቸዋል። የግሪክ ዋናው ከዚህ በፊት ገብቻለሁ። አታቋርጠ ይቆያል። ከአንተ ጋር 1 3 4 ቤት አድርገን ነበር። አንዴ ተረጋጋ። አታዳብትም። አንዴ ተረጋጉ። አየሽ እዚህ ቦታ ላይ አሁን እጮኛ ተብሎ ነው የተጻፈው አማርኛው ላይ። እጮኛህን ይዘህ ለመሄድ ለምን ትፈራለህ ተብሎ ተቀምጧል። ላሳያችሁ። ነገር ግን የግሪኩን ሂደን ስናየው ጊዜ ሚስትህን ማርያምን ነው የሚለው። ሚስትህን ማርያምን ይላል። ላሳይሽ አሁን እርስን እኔ የራሴን መጽሐፍ ቅዱስ ነው የማምነው። መጽሐፍ ቅዱስ ስለዚህ በአማርኛ ነው የተጻፈው። በአማርኛ ይኸውልህ አሁን እኔ በተማርኩበት በምረዳበት ገባህ አይደለ? በቃ ምንም ማድረግ አይቻልም። ባስተማሩኝ ነው የማምነው። ያስተማሩሽ እዚህ ኢትዮጵያ የቋንቋ መመሳሰል አንዳንዴ ጥበቃ እነሱ ሊሉ ይችላሉ። እንግዲህ በቋንቋ መመሳሰል እና ምናልባት እጮኛ ማለት በእነሱ ማለት ነው እንደ ሚስት ሊሆን ይችላል። አላውቅም እኔ እሱ ለምን እኔ አሁን ግሪከኛ ስለማላቅ ማለት ነው። ግሪከኛ እኛም አናውቅም እኮ አሁን እዚህ ቦታ ላይ በሚያውቀው ነው እኮ በሚያውቀው ነው። ይሄን ግን አሁን የአማርኛውን ላሳይሽ። መጀመሪያ ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ምን ይላል? እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነው እና እጮኛህን ማርያምን ለመውሰድ አትፍራ ይላል አይደል እናት? ስለዚህ መልአኩ ገብርኤል መጥቶ እጮኛህን ማርያምን ነው ያለው አይደለ ለዮሴፍ? በጣም ጥሩ። አሁን ይሄ በአማርኛ ትርጉሞ የሰጧቸው ነው። ይሄንኑ ምዕራፍና ቁጥር ይዘን ሄደን የግሪከኛ ወደ አማርኛ እንቀይረው። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ምንድን ነው የሚለውን እንመልከት። ምንድን ነው የሚለውን እንመልከት። ባይብል ሀብ ላይ እንግባ። ሰላሙ አለይኩም። ዋለይኩም ሰላም። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 እስኪ ወደ አማርኛ እንቀይረው። ይታይሻል አይደለ? እዚሁ ላይ እንደውም እንመልከተው። እሺ ምን ይላል? መልአኩም ዮሴፍ ሆይ የዳዊት ልጅ ማርያምን ምንህን ያነበብኩት ነው። ሚስትህን ለመውሰድ አትፍራ። ያው እኛ እዚህኛውም ትርጉም ላይ ያው ማርያምን ምንህን ሚስትህን ለመውሰድ አትፍራ። እዚሁም ላይ ወረድ እንበል። ያው ማርያምን ምንህን ሚስትህን ለመውሰድ አትፍራ። እዚሁም ታች ወረድ ብላችሁ ማርያምን ምንህን ሚስትህን ለመውሰድ አትፍራ። ሊሆን ይችላል። ልክ ነህ። ይኸው እንግሊዝኛው ልክ እንደዚህ አይቼዋለሁ። ልክ ነሽ። ይሄ ግሪከኛው ሊሆን ይችላል። ግን ወንድሜ አንድ ነገር ልንገርህ፣ እኔ ማለት ነው አንድ ሰው እምነቱን ሲከተል በተማረበትና በተሰጠ አሁን እኔ ቁርአን ምናምን ብዬ ያው የመናገር እንትኑ የለኝም። ለምን እውቀቱ ስለሌለኝ ማለት ነው። እኔ መዳፈርም አልፈልግም። ለምን እኔ የሰው ልጅ ያወቀውን ነገር ነው ገባ የኖረበትንና የገባውን ነው የሚያወራው። ቦታ ላይ መናገር አልፈልግም እና የሰውንም ደግሞ ሰው አምኖበት የሆነ ኃይል ወስዶ ተቀብሎት የሚኖረውን ሃይማኖት መጥቼ መዝለፍም አልፈልግም። ገባህ አይደለ? እሱ የራሱ ኃይል አለው፣ እኔ ደግሞ የራሴ ኃይል አለኝ እና ሁሉም የራሱ የሆነ ነገር ያገኘበት ነገር ሲኖር ነው የሚኖርበት ማለት ነው። እና ያንን ነገር ስትነካበት ሰው አይወድም። ክፉም አልናገርም፣ ግን ነው ምልክ
ግን እኔ የተማርኩት እኔ ያደግኩበት ቤተክርስቲያን ማለት ነው መጽሐፍ ቅዱስ 80 አሐዱ መጽሐፍ ቅዱስ ነው። ታውቀዋለህ? 80 አሐዱ መጽሐፍ ቅዱስ ደግሞ አዲስ ኪዳንም ብሉይ ኪዳንም ያለበት ማለት ነው። እኛ እንግዲህ በስነ ስርዓት በአማርኛ የተተረጎመ እኛ የምንናገረውን ቋንቋ የተጻፈበት መጽሐፍ ቅዱስ ነው። ግሪኩን እንደዚህ አመሳስሉ፣ ግሪኩ እንደዚህ ነው የሚለው ወይ ደግሞ ኢብራይስቱ እንደዚህ ነው የሚለው ተብሎ ተመራምረንም አላውቅም። እኔ እንግዲህ ጊዜ እኔ ያደግኩትና ያመንኩት እጮኛ እንደሆነ ነው፣ ጠባቂ እንደሆነ ነው፣ ከመንፈስ ቅዱስ እንዳረገዘች ነው፣ በድንግልና አርግዛ በድንግልና እንደምትወልድ ነው ክርስቲያን የሚያምነው ማለት ነው። አሁን አንድ የትንሽ ልጅ አሁን ገና ትምህርት የሚማር ገና ሃይማኖት የሚማር ልጅ አሁን አምጥተክ ማርያም እኮ አግብታለች ብትለው ማለት ነው መጽሐፍ ቅዱስ ገና የሚያጠና ልጅ ይወናበዳል። ገባህ አይደለ? እንደ ውሸታም ነው የሚያየው። ለምን? እኛ እያየን ያለ ነው መጽሐፍ ቅዱስ ስለሆነ እና ስንከራከር እዚህ